አላሁ ስብሓነሁ ወተዓላ ካገራልን ትናንት በተነጋገርነው መልኩ በተርቲቡን ጠብቆ ከለመሄድ በሚቀለን ሁሌ በምንቀራው ሁሌ በምንሰግድባቸው ሱራዎችና አያዎች ለመሄድ እንዲመቸን ዘንዳ የምንጀምረው ከታች ነው። ትላንት እንደ ተባባል ነው። ወደ ተፍሲር ከመግባታችን በፊት ቁርአን የሚፈሰርበት የተፍሲር ሂደቱ ባጭሩ በሚገባን አማርኛ በአምስት ደረጃዎች ቁርአን ይፈሰራል። አንደኛ ቁርአን ራሱን ቁርአንን ይፈስራል። እዚያው ሱራ ውስጥ ያለ ሊሆን ይችላል። ሌላ ሱራ ውስጥ ያለ አያን ይፈስራል። በብዛት አጠገብ ያለውን ነው የሚፈስረው። ወማ አድራከ ማ ሂያ ይልና ናሩን ሐሚያ ብሎ እዛው ይፈስረዋል። አንደኛው ቁርአን በቁርአን ይፈሰራል። ይሄ በቃ ትልቁ የተፍሲር ደረጃ ነው። ቁርአንን ከፈሰረ የማንም እጅ የማንም ሐሳብ ቢገባ ውድቅ ይሆናል። ሁለተኛ ቁርአን በነቢዩ ሰለላሁ ዐለይሂ ወሰለም ሱና ይፈሰራል። ሱና ብሎ ማለት ወይ ያስተማሩት ወይንም የተገበሩት ወይንም ሲተገበር አይተው ያጸደቁት ነገር ሱና በመባል ይታወቃል። ኢዘን ቁርአን በሱና ይፈሰራል። ይህን ቃዒዳ የትኛውም የቁርአንን ተፍሲር የሚማርና የሚያስተምር ሰው ሊያውቀው የሚገባ ወሳኝ ቃዒዳ ነው፣ ቁርአን እንዴት እንደሚፈሰር። ሶስተኛው ቁርአን በሰሃባዎች ይፈሰራል። ከሰሃባዎችም ደግሞ በቁርአን ተፍሲር ሊቃን የሚባሉ ታላላቅ የሚባሉ ከሴቶችም ከወንዶችም አሉ። ከወንዶች ለምሳሌ ኢብኑ አባስ ከፈሰሩ አለቀ። ከሴቶች እናታችን አይሻ ረዲየላሁ ዐንሃ ወአርዳሃ ወኡሙ ሰለማ ወገይሩሁማ የፈሰሩ እንደሆነ እንደዚያው። አራተኛው ቁርአን በሙፈሲሮች በሰለፎች ይፈሰራል። የተፍሲር ሊቃን በመባል የሚታወቁት በእነሱ ይፈሰራል። እነ እብኑ ጀሪር ጠበሪ ከዛ በላይ ደግሞ ከዛ በፊትም የነበሩ ታላላቅ ሙፈሲሮች አሉ፣ በእነሱ ይፈሰራል። አምስተኛውና የመጨረሻው በአረብኛ ቋንቋ ይፈሰራል። አረብኛ ቋንቋ ራሱ የራሱ ዘዬና ሂደት ስላለው በዚያ ይፈሰራል። ኢዘን ስንፈስር አቅም በፈቀደ እነዚህን አምስት የተፍሲር ሂደቶችንና ወይንም ስርዓቶችን እርከኖችን እየጠበቅን እንፈስራለን ኢንሻአላሁ ዐዘ ወጀል። ይህንን ቃዒዳ ካወቅን ቁርአን ተፍሲር ለመማር በሀገሬ ደረጃ ብዙ ኪታቦች መቀራት አለባቸው ብለው መስፈርት ያደርጉ ነበረ የወትሮ ዑለማዎቻችን። ቢያንስ ቁርአንን በሚያነብበት ሰዓት በሚረዳው ደረጃ ሊሆን ዘንዳ ሌሎች ቅድመ ኪታብ በመባል የሚታወቁትን በፍቅሁም ይሁን በሉጋውም ይሁን በየትኛውም ብዙ ትንሽ ሄድ ማለት አለበት ብለው መስፈርት ያደርጋሉ። ያንን ሳናደርግ እኛ ያው እውቀት ሳይኖረን ቀጥታ ወደ ተፍሲሩ የገባንበት ምክንያት እነዛን የእውቀት እርከኖችን ጠብቀን ለመሄድ አወለን ነባራዊ ሁኔታም አልፈቀደ፣ ታኒየን ደግሞ ጊዜውም ብዙም ፈቃጅ አይደለም። ለዚህ ራሳቸውን ለዒልም የሰጡ ገጠር ላይ የሚኖሩ ደረሳዎች እነዛን እርከኖችን ጠብቀው ቢሄዱ ያስኬዳቸዋል። ለእኛ ግን እነዛን እርከኖችን ጠብቅ ያለን እንደሆነ ከቁርአን እንራራቃለን። ስለዚህ እነዛን እርከኖችን መጠበቅም ሆነ ከዛ በፊት ያሉ ጥቃቅን የሚባሉ መሰረታዊ እውቀቶች እነሱን ከማስቀደም ቁርአን ተፍሲርን ያስቀድምንበት ምክንያት አንድ ቦታ ላይ በጀማዓ የምንኖር ስለሆንን በስራ ባትለንና ተበትነን የምንወል ስለሆንን ማምሻ አካባቢ ሰብሰብ ስንል ቁርአን ውስጥ ያሉ ቀሰሶች፣ ቁርአን ውስጥ ያሉ አስተምሮች፣ ቁርአን ውስጥ ያሉ ዒበሮች ለእኛ ለህይወታችን መሰረት ሊጥሉልን ስለሚችሉ ከሌላው ይልቅ ቁርአን የበለጠ ህይወታችንን ሊዳስስ ስለሚችል ነው ቁርአንን ያስቀደም ነው። ሌሎች ሙቀቶች ይዳስሳሉ፣ ቁርአን ግን የበለጠ ይዳስሳል። ኢዘን ቁርአን ተፍሲርን እንድናውቅ የፈለግንበት ሌላው ምክንያት ደግሞ ቁርአን ሁሌ ሰላት የምንሰግድበት ነው። ቁርአን ሁሌ የምንቀራው ነው። ፍቂህ አንዴ ልንቀራ እንችላለን፣ ሁሌ ግን አንቀራውም። አቂዳም ሁሌ አንቀራውም፣ ሐዲስም ሁሌ አንቀራውም። ቁርአን ግን ህይወታችን ስለሆነ ለይለን ወነሃርን እንቀራዋለን፣ እንሰማዋለን።
ሁሌ የምንቀራውና የምንሰማው ቁርአን ትርጉሙ በገባን ቁጥር የበለጠ እየጣመንና እየጣፈጠን ይሄዳል። የበለጠ እያረመንና እያረቀን መስመር እያስያዘን ይሄዳል። ትእዛዙንና ክልከላውን እንረዳለን። ኢዘን ቁርአን የአላሁ ረቡል ዒዘቲ ወልጀላል ቃልና የአላሁ ስብሓነሁ ወተዓላ ሪሳላ ወደኛ በክብር የተላከልንን ደብዳቤ ትርጉሙን ያላወቅነው እንደሆነ አስቸጋሪ ነው የሚሆነውና ከትርጉሙ ጋር መተዋወቅ ቁርአንን ለመገንዘብና ስራ ላይ ለማዋል ቁርአንን ህይወታችን ለማድረግ በቁርአን ለመጠቀም በቁርአን ከጉዳት ለመዳን ትርጉሙን ማወቅ መሰረት ስለሆነ በተለይ ወላጆች የቁርአንን ትርጉም ባወቅን ቁጥር የቁርአን ክብርና ፍቅር ውስጣችን በገባ ቁጥር ልጆቻችን ከቁርአን ጋር ትስስር እንዲኖራቸው እኛም ከቁርአን ጋር ትስስር እንዲኖረን ይረዳናልና ትርጉሙን ማወቁ ስለሚጠቅመን ነው። ኢዘን በእነዚህና መሰል ምክንያቶች ቁርአንን እናስቀድም ያልንበት ምክንያት እሱ ነው። ከታችን ጀምር ያልነው ደግሞ ሁሌ የምንሰግድበት ሁሌ የምንቀራበት አብዛኛዎቻችን ያፈዝናቸው ሱራዎች ያሉት እታች ነው። ከላይ ከአልበቀራ ብለን እንጀምር ብለን ብንል ከፊሎቻችን ቀርተናቸዋል፣ ከፊሎቻችን አልቀራናቸውም። እታች ግን ቁል አዑዙ ቢረቢል ናስ ቁል አዑዙ ቢረቢል ፈለቅ ሕፃኑም ትልቁም ትንሹም ሴቱም ወንዱም ቀርቶታልና ቀለል የሚለው ቶሎም የሚገባንና የሚናፍቀን ኦር የበለጠ ለደርሱ ጉጉት እንዲኖረን ዘንዳ ሁሌም ስንቀራው ደግሞ ከትርጉሙ ጋር እያስተነተንን ልንቀራው ዘንዳ የሚበጀው እሱ ስለሆነ ነው ከታች መጀመርን የፈለግነው። ኢዘን ይህን ያህል መግቢያውን ካልን ወደ ተፍሲሩ ስንገባ የምንጀምረው ከሱረቱ አናስ ነው የምንጀምረው። ሱረቱ ናስ በቁርአን ውስጥ የመጨረሻይቱ ሱራ የምትባልና የምትታወቀው እሷ ናት። ያኒ ቁርአን ተርቲቡ ላይ የመጨረሻ ሱራ በመባል ትታወቃለች። እሷ በአወራረዷ ዙሪያ ከሱረቱ አልፈለቅ በፊትና ከሱረቱ አልኢኽላስ ከሱረቱ አልፈለቅ በኋላና ከሱረቱ አልኢኽላስ በፊት የወረደች ሱራ ናት። አወራረዷ ይሄ ነው። የተርቲብ አቀማመጧ ሌላ ሆኖ 6 አያዎች አሏት። ሱረቱ አናስ 6 አያዎች አሏት። የመካ ሱራ ናት፣ የመዲና ሱራ ናት የሚል የተለያየ አቅዋል አለ ዑለማዎች ዘንዳ። መክይ ናት የሚለው የበለጠ ሶሒህ ነው ይሉታል። ከህይወታችን ጋር በተለይ ከሰይጣን ጋር በምናደርገው ግብግብ በቀጥታ ግንኙነት ያላት ሱራ በመባል ትታወቃለች። አላሁ ስብሓነሁ ወተዓላ በብዛት ቁል ብሎ የሚያዝባቸው አያዎች፣ ቁል ብሎ የሚያዝባቸው ሱራዎች ጉዳዩ ከበድ ያለ ሲሆን፣ ትእዛዙ ከበድ ያለ ሲሆን፣ ጠቀሜታው ከበድ ያለ ሲሆን፣ ቁርአን ሁሉም ከባድ ነው። ነገር ግን ለየት ያለ መልእክት በሚኖርበት ሰዓት ቁል የሚል ትእዛዝ ያመጣልና ቃለ ሱብሓነሁ ወተዓላ ቁል አዑዙ ቢረቢ ናስ። ነቢዩን ሰለላሁ ዐለይሂ ወሰለም በቀጥታ አዘዛቸው። ቁል በል አዑዙ እጠበቃለሁኝ በል ቢረቢ ናሲ በሰዎች ጌታ እጠበቃለሁኝ በል መሊክ ናሲ በሰዎችም ንጉሥ እጠበቃለሁኝ በል ኢላሂ ናሲ በሰዎች አምላክ እጠበቃለሁኝ በል። እንተብህ ረቢ ናስ፣ መሊክ ናስ፣ ኢላሂ ናስ 3 የተለያዩ ማዕረጎች መጡ። በሶስቱም በአላህ ማዕረጎች እጠበቃለሁኝ ብለህ በል ብሎ አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ቀጥሎ ምን ብሎ አለ? ወደ ትንታኔው መለሳለሁኝና ከምንድነው እንዲጠበቁ ያዘዛቸው? ሚን ሸሪ ከየትኛውም ሸር ብሎ ማለት በዱንያም በአኸራም ሊጎዳን የሚችል ነገር ሸር በመባል ይታወቃልና ከየትኛውም ሸር እጠበቃለሁኝ በል። አልወስዋሲ ወስዋስ ከሆነ ወትዋችና ጎትጓች ከሆነ ሸር እጠበቃለሁኝ በል። አልኸናስ ኸናስ ብሎ ማለት ስውር ብቅ ድብቅ የሚል ነገር ማለት ነው። ከምን ሸሪል ወስዋሲ አልኸናስ ጎትጓችና ኸናስ እየተደበቀ ብቅ እያለ ጥልቅ እያለ ከሚወሰውሰኝ ወስዋስ
ሸረው ከሸሩ እጠበቃለሁኝ በል አላቸው። አለዚ ያ ዩወስዊሱ የሚጎተጉት የሚወሰውስ ፊ ሱዱሪ ናስ በሰዎች ልቦና ውስጥ ሆኖ የሚጎተጉት የሚወሰውስ ፊ ቁሉብ ናስ አላለም አላህ ፊ ሱዱሪ ናስ ብሎ አለ። ሰድርና ቀልብ የተለያየ ትርጉም ስላላቸው ነው። በኋላ ትንታኔው ላይ እመለሳለሁኝ ኢንሻአላሁ ዐዘ ወጀል። ثم قال في صدور الناس الذي يوسوس في صدور الناس من الجنة كأغاننت والناس كسوچم من الجنة والناس كسوچم I mean كأغاننتم هنا وسواسو ማለት ነው። والناس كسوم ከሁለቱም ጎትጓትና ወስዋስ አታላይ ተንኮል በጌታ እጠበቃለሁኝ ብለህ በል አላቸው ነቢዩን ሰለላሁ ዐለይሂ ወሰለም። ቃል በቃል ይህን ሲመስል ወደ ትንታኔው ስንሄድ ቁል የሚለው ትእዛዝ ነቢዩ ሰለዋቱ ረቢ ወሰላሙሁ ዐለይህ ቁል የሚል ትእዛዝ የመጣላቸው አንድ በሕይወታቸው ከበድ ያለ ክስተት ተከሰተባቸው፣ ገጠመኝ ገጠማቸው። ከዚያ ከተከሰተባቸው ክስተት ከገጠማቸው ገጠመኝና አደጋ ለመዳን የሚጠቅማቸውን ሱራ ሁለት ሱራዎችን አወረደና በመጀመሪያው ሱራ ላይ ቁል አዑዙ ቢረቢ ናስ ብለህ በላ በጌታዬ በሰዎች ጌታ እጠበቃለሁኝ በል አላቸው። ከምንድን ነው የሚጠበቁት ያልክ እንደሆነ አሁን ከደረሰብኝ ችግር መውጫው መፍትሄው ያለው የሰዎች ጌታ የሆነው አምላክ ዘንዳ ነውና በሱ እጠበቃለሁ። አሁን የደረሰብኝ ችግር የበለጠ ከዚህ የከፋ ጉዳትና ችግር ውስጥ እንዳያስገባኝ በሰዎች ጌታ እጠበቃለሁኝ በል አላቸው። ረቢናስ ለምን ከማሊኪናስና ከኢላሂናስ ለምን ቀደመ ያላችሁ እንደሆነ የቁርአንን አካሄድና አሰካክ የራሱ የሆነ ትርጉም አለው። ረብ ብሎ ማለት ሩቡብያ ከሚለው የመጣ ማዕረግ ነው። ማሊክ የሚለው እና ኢላህ የሚለው ረብ ከሚለው ይለያል። ረብ ማለት ጌታ ማለት ነው። ወይንም የሆነ ነገር አለቃ የሆነ ነገር ከጅምር እስከ ጭርስ የሚጠቅመውን ነገር የሚያደርግለት ከሚጎዳው ነገር የሚጠብቀው ተንከባካቢው አሳዳጊው ማለት ነው። ከመፍጠር እስከ ጀነት እስከ ማስገባት ወይንም ጀሃነም እስከ ማስገባት ባለው የሚንከባከብና ውሳኔዎችን የሚያስተላልፍ ማለት ነው። ረብ ማለት ሩቡብያ ከሚለው የመጣ ነው። ኢዘን ከፈጠረኝ አምላኬ ከሚጎዳኝ ነገር ከሚጠብቀኝ አምላኬ በሚጠብቀኝ ጌታዬ በፈጠረኝ ጌታዬ ረብ ከሚጎዳኝ ነገር በሚጠብቀኝ ጌታዬ የሚጠቅመኝን ነገር ለኔ በሚያደርግልኝ ጌታዬ በጌታ እጠበቃለሁ። ረብ ፈጣሪነቱን ተንከባካቢነቱን አስቀደመ። አሁን ያሉበት ችግር ነብዩ ሰለላሁ ዐለይሂ ወሰለም እንክብካቤ ይፈልጋልና ሊወጡ ትሪትመንት ያኒ ህመም ላይ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። በኋላ ሰበበ ኑዙሉን ስነግራችሁ ይገባናልና ህመም ላይ ነው ያሉት። ያ ህመም ደግሞ ምን ያስፈልገዋል? እንክብካቤ ይፈልጋል። ተንከባካቢ የሚለው ማዕረግ ደግሞ ረብ የሚለው ቃል ነውና በተንከባካቢ በፈጣሪ በጌታዬ እጠበቃለሁኝ ብለዋል። መሊክ ናስ የሚለው የተከተለበት ምክንያት አላሁ ሱብሓነሁ ወተዓላ ለሰው ልጆች ተንከባካቢ ፈጣሪ ረዛቂ አንዋሪ ሟች ገዳይ ብቻ ሳይሆን እንግዳውሳ መሊክ ነው። ሙሉ ንግስና ለሱ ያለው ነው። ኢዘን በሰዎች ላይ ሙሉ ንግስና የሙሉ ንግስና ባለቤት በሆነው በአላሁ ሱብሓነሁ ወተዓላ ኃይል አሁን ካለሁበት ችግር እጠበቃለሁኝ ብለህ በል አላቸው። ቀጠለና ኢላሂ ናስን አመጣ። የሰው ልጆች በሙሉ ዓረበን ወዐጀመን ዓሊመን ወጃሂለን ነቢየን ወረሱለን ሁሉም የሰው ልጅ በሙሉ የሚያመልከው አምላክ ማለት ሁሉም በሚያመልከው አምላክ እጠበቃለሁኝ በሰው ልጆች በሙሉ ሙሉ በሆነው አምላክ እጠበቃለሁኝ ብለህ በል አላቸው አላሁ ሱብሓነሁ ወተዓላ። ኢዘን ሶስቱንም ሲፋ
ከአላሁ ስብሓነሁ ወተዓላ ማንነት ጋር የሚሄዱ ሶስቱንም ሲፋዎችን እዚህ ጋር ዘረዘርና ዋና ዋና የሚባሉትን ይሄን የዚህ ሲፋ የዚህ ባህሪ ባለቤት በሆነው በአላህ እጠበቃለሁኝ ብለህ በላላቸውና ከምንድነው የሚጠበቁት ለሚለው ደግሞ ሚን ሸሪ አልወስዋስ ከሸር እጠበቃለሁኝ ወስዋስ ከሆነው ሸር እጠበቃለሁኝ ብለህ በላ። ወስዋስ ብሎ ማለት አሳሳች ጎትጓች ማለት ነው። ሚን ሸሪ አልወስዋስ ከሸር እጠበቃለሁኝ። ከምን ሸር? ከወስዋሱ ሸር እጠበቃለሁኝ አለ። ሃዛኒ ወስፋኒ ሊሸይጣን ፈሁወ ወስዋሱን ወኸናስ። ሸይጣን ወስዋስ ነው፣ ጎትጓች ነው፣ ኸናስም ነው ደግሞ። ኸናስ ብሎ ማለት ብቅ ጥልቅ ጥፍት ብቅ የሚል ማለት ነው። ለምንድን ነው ኸነሱ ለምንድን ነው ኸናስ የሆነው ያልክ እንደሆነ የሰው ልጆች ፓወር እጃቸው ላይ ያለው ኃይል የተጠቀሙበት እንደሆነ ከሸይጣን ፓወርና ኃይል ስለሚበልጥ ነው። ሸይጣን የሚበልጣቸው በተንኮል ነው፣ እነሱ ግን በፓወር ይበልጡታል። ኢዘን በተንኮሉ ሲያሳስታቸው ይዘው ባሉት ደግሞ ፓወራቸው ብቅ ሲሉ ይፈራቸውና ይሸሻል፣ ይደበቃል። ፓወራቸው ከአላሁ ስብሓነሁ ወተዓላ የተረከቡት ወይንም አላሁ ጀለ ወዐዝ የሰጣቸው ኢማን የሚባለው ኃይል ነው። ኢዘን ያ ስለሚከብደው ስለሚያቃጥለው የኽነስ ድብቅ ይላልና በእነዚህ በሁለቱንም ሲፋዎችን በመግለጽ ከወስዋስ እጠበቃለሁ፣ ከኸናስ እጠበቃለሁ። ወስዋስ ብሎ ማለት አታላይ ጎትጓች የሚወሰውስ የሆነ ጥፋት ውስጥ እንድንገባ ሁሌ የሚጎተጉት ማለት። ኸናስ ብሎ ማለት ደግሞ አላህን ስናስታውስ አዑዙ ቢላህ ብለን ስንል ኢማናችን ሞላ ሲል የሚደበቅ ሰነፍ ስንልና ትንሽ ደግሞ ኢማናችን ላላ ሲል ከአላህ ስንርቅ የሚመጣ እንደዚህ በቃ በእኛ ላይ እንደዚሁ ወጣ ገባ ብቅ ድልቅ እያለ የሚኖር ማለት ነው። ኢዘን ከዚህ ወስዋስ እጠበቃለሁኝ አላ። ኸነሰ ብሎ ማለት ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁ እንዳለው አላሁ ጀለ ወዐዝ እኛ እናየው። ሸይጣን አብሮን አለ፣ ብቅ ይላል። አዑዙ ቢላህ ስንል ወይንም አላህን ስናስታውስ ይደበቃል። አሁንም ስንዘናጋ ብቅ ይላል፣ ግን አናየው። ሁሌ እየተጫወተብን ይኖራል። አላሁ ስብሓነሁ ወተዓላ ነገር ኢነሁ የራኩም ሁወ ወቀቢሉሁ እሱ ያያቸዋል። እሱ ብቻ አይደለም ጓዶቹም ጭምር ያዩዋቸዋል። ሚን ሐይሱ ላ ተረውነሁ እናንተ በማታዩዋቸው ሁኔታ ያዩዋቸዋል። ስለዚህ የእናንተ ፓወር እነሱን ከናንተ ለማራቅና ከነሱ ተንኮል ለመዳን ወደ ኢማኑ መቅረብና ሁሌ አዑዙ ቢላህ የሚለው ወይንም ዚክር ከናንተ ሊጠፋ አይገባም አለ። ኢና ጀዐልና ሸያጢነ አውሊያአ ሊለዚነ ላ ዩእሚኑን ሸይጣንን ጓዶች ያደረግነው ለነዛ ለማያምኑት ነው አለ። የማያምኑት ላይ ኸነስ የለበት መወስወስ ብቻ ነው። የሚያምኑት ላይ ግን ብቅ ጥልቅ ጠፋ መጣ እያለ ነው። በኢማናቸው ልክ ነው። ፌስቡክ ላይ፣ ቲክቶክ ላይ፣ ዩቱብ ላይ ጫወታና ጋጋታ ላይ ቢዚ ስንሆን ሸይጣን መጥቶ ይናኝብናል። استحوذ عليهم الشيطان فأنساهم ذكر الله على النبي قال الله جل وعلا استحوذ ማለት ናኘባቸው፣ ጋለባቸው፣ እንዳሻው ተጫወተባቸው። فأنساهم ذكر الله የአላሁ ስብሓነሁ ወተዓላን ዚክር አላህን እንዳያስታውሱ አስረሳቸው፣ አዘናጋቸዋል። ኢዘን ለእኛ አንዳንዴ ብቅ ጥልቅ ይላል፣ እነሱ ጋር ግን ቋሚ ወዳጅና ጓደኛቸው ይሆናል። ሰዓት ለመቆጠብ ያህል አለዚ ይወስዊሱ ፊ ሱዱሪ ናስ የሚወሰውሰው ደግሞ ኪሳቸው ውስጥ ሆኖ አይደለም፣ ሳጥናቸው ውስጥ ሆኖ አይደለም ማለት እንግዛውሳ ፊ ሱዱሪ ናስ ሰድር ውስጥ ነፍስ አለች፣ አቅሉ ቀልብ ውስጥ አቅል አለ። አየ ፊ ቁሉብ ናስ ያላለው አቅል የሚባለው ነገር አይሳሳትም፣ አቅል የሚባለው ነገር አይወሰወስም። አቅል የሚባለው ነገር ተጭነ ነው ስተት እናሰራዋለን እንጂ በፍጹም አይሳሳትም። ሁሌ ስተት ስንሰራ ከማንም በላይ የሚወቅሰን አቅላችን ነው። ለምንድነው? የማይሳሳት ነው። ይሄ አላሁ ጀለ ወዐዝ የሰራው አሰራር አቅልን እንዳይሳሳት የትኛውንም ስተት የሆነን ነገር እንዳይቀበል አድርጎ ሰርቶታልና የትኛውንም ስተት ነገር ልንጭንበት ኦር ልንሰራ ስንመጣ ሪጀክት ያደርግብናል፣ ይመልስብናል። አቅል እምቢ ያለና ጫና ያደረግብንበት እንደሆነ እየከበደው በቃ እየወቀሰን እንሰራዋለን። በኋላ እንትኑ ይፈጀናል፣ ያኒ ወቀሳው ይፈጀናል፣ ጸጸት ውስጥ እንገባለን በአቅላችን ስናስብ። ነፍስያችን ግን ሰድራችን ላይ ነው ያለችውና ነፍስያ ጋር ሸይጣን ግንኙነት አላቸው፣ ውል አላቸው። ኢብን ረመዳን በሚሆንበት ሰዓት አደራ ብሏት ነው የሚታሰረውና ኢዘን ፊ ሱዱሪ ናስ አላሁ ጀላ የቁርአን አገላለጽ የራሱ የሆነ ትርጉም ስላለው አለዚ ይወስዊሱ ፊ ሱዱሪ አናስ
ያለበት ምክንያት ይሄ ነው። ثم قال في صدور الذي يوسوس في صدور الناس ከዛ ቀጥሎ ምን አለ من الجنة والناس እንዳይበዛብን እንዳይበተንብን እንደጀመረም ቃል በቃልና ትንሽ የትንታኔ ብቻ ነው እምሰጠው እንጂ ወደ ውስጥ የገባን እንደሆነ ሱረቱ الناس ብቻ 5-6 ሳምንት ይፈጅብናል መልእክቱ ሰፊ ስለሆነ ማለት من الجنة ከሰው ከጂን ከአጋንንት ወስዋስ والناس ከሰውም ወስዋስ አይደል ሰዎችም አጋንንቶችም የመወስወስ አቅም እንዳላቸው አላሁ ሱብሓነሁ ወተዓላ ነግሮናል። ኢነሁ ካነ ሪጃሉን ሚነል ኢንሲ የዑዙነ ቢሪጃሊን ሚነል ጂኒ ብሎ እንዳለው አላሁ ሱብሓነሁ ወተዓላ ኢዘን ሰይጣናዊ ሰይጣን አለ፣ አጋንንታዊ ሰይጣን አለ፣ ሰብዓዊ ሰይጣን አለ። ከሁለቱም ተንኮልና ማሳሳት በአላሁ ሱብሓነሁ ወተዓላ እጠበቃለሁኝ ብለህ በል አላቸው ነቢዩን ሰለላሁ ዐለይሂ ወሰለም።